ምኞት ኖሮት ላልተሳካለት ሰው የሚፈልገውን ነገር ላላገኘ ሰው ሁሉ ምክር አለኝ። የምትፈልገውን ነገር ለአንተ ጥሩ ላይሆን ይችላል እኮ። መከልከልህ ለአንተ የተሻለ ቢሆንስ? የተሰጠህን ውደድ። መከልከልህ ራሱ ስጦታ ሊሆን ይችላል። የሆነ ነገር ሳይሳካልህ ቀርቶ በምታደርገው ትዕግስት ከአላህ ሙሉ ውዴታን ልታገኝ ትችላለህ። የዛ ነገር አለመሳካት ብዙ ስጦታ ይዞልህ ሊመጣ ይችላል። ሰይዳችን ሰለላሁ ዐለይሂ ወሰለም ወደ ሁደይቢያ ሲሄዱ ለዑምራ ነበር። የኢሕራም ልብስ ለብሰውም ነበር። ወደ መካ ሲቃረቡ ሁደይቢያ ሲደርሱ ሙሽሪኮች መጡና ስምምነትን ፈጽም አሏቸው። ይህን ዓመት መካ አትገቡም፣ ወደ ሀገራችሁ ሂዱና ቀጣይ ዓመት ተመልሳችሁ ሁኑ አሏቸው። ከዚህ ምን እንደምንማር ታውቃለህ? አሳሳቢ ትምህርት ወይንም ከባድ ተርቢያ ይዟል። ረሱል ሰለላሁ ዐለይሂ ወሰለም የዛኔ በህልሜ ዑምራ ሳደርግ አይቻለሁ ብለው ነበር። ለዛም ሰሃቦች የኢሕራም ልብስ ለብሰው መካ መግቢያ ላይ ቆመውም ነበር። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ከሰዎቹ ጋር ስምምነት ስላደረግን ዘንድሮ ዑምራ እናደርግም አሏቸው። ስምምነቱም እንዲህ ይላል፣ ሙስሊሞች ዑምራ ሳያደርጉ ይመለሱና ቀጣይ ዓመት ተመልሰው ያደርጋሉ። አንዱ መስፈርት ይህ ነው። መስፈርቱ በጣም ከባድ ነው፣ ነፍሶች ሊቀበሉት የማይችሉት መስፈርት። ሁለተኛው መስፈርት ደግሞ ወደ እስልምና የገባ ሰው ለካፊሮች ተላልፎ ይሰጣል። ከእስልምና ግን ወደ ሽርክ የተመለሰ ምንም አይባልም የሚል ነው። በጣም ከባድ መስፈርቶች ናቸው። 10 ዓመት አትዋጉንም አንዋጓችሁምም አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ስምምነት ውስጥ ጥሩ ነገር ተመለከቱ። ዑምራ ከማድረግ ወደ ኋላ አሉ። ምኞታቸውንም ተዉ። ለእነዛ አስጨናቂ መስፈርቶች ትኩረት አልሰጡም። እኛ ብንሆን አንጨነቅም? እኛ እንኳን ደካሞች ነን። ሰሃቦች ሳይቀር ከብዷቸው ነበር። ሰይድና ዑመር ሄዱና እንዲህ አሏቸው፣ አንቱ አላህ መልእክተኛ ሆይ የአላህ መልእክተኛ አይደላችሁምን? ሐቅ ላይ አይደለንምን? ዲናችን እንዲዋረድ ለምን እንፈቅዳለን? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አንተ ዑመር ሆይ እኔ የአላህ መልእክተኛ ነኝ፣ ሐቅ ላይም ነን። አላህ ደግሞ ቃል ገብቶልኛል፣ መቼም ቃሉን ደግሞ አያፈርስም። ሰማህ? አላህ ቃል ገብቶልኛል፣ መቼም ቃሉን አያፈርስም። ሰይድና ዑመር አሁንም ሰላም አልሰማቸውም። ወደ ሰይድና አቡበክር ሄዱና እንዲህ አሉ፣ እሳቸው የአላህ መልእክተኛ አይደሉም? አዎ ናቸው አሉ። ሐቅ ላይ አይደለንምን ሲሏቸው፣ አዎ ሐቅ ላይ ነን አሉ። ታዲያ ለምን ዲናችን እናዋርዳለን ብለው ጠየቋቸው። ሰይድና አቡበክር ለመጀመሪያ ጊዜ ለሰይድና ዑመር ጠንከር ያለ ንግግር መለሱላቸው። አንተ ሰው ተረጋጋ፣ እሳቸው የአላህ መልእክተኛ ናቸው እኮ ሐቅም ላይ ናቸው። አላህ ደግሞ ቃል ገብቶላቸዋል፣ መቼም ቃሉን አያፈርስም። ሰይዱና አቡበክር የሰይዳችን ሰለላሁ ዐለይሂ ወሰለም ንግግር አልሰሙም ነበር። ይህ ከነቢዩ ጋር ሰለላሁ ዐለይሂ ወሰለም የቀልብ አንድነት እንዳላቸው ያሳያል። ይህ በእምነት ላይ የልብ መመሳሰልን ያሳያል። በአስተሳሰብ አንድ ሙሪድ ጋር ሲኖር የሷሊሖች አካሄድን ይይዛል፣ የሰይዳችን አካሄድንም ይይዛል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች እንዳይጠፉ ፈሩ። ምክንያቱም እንዲመለሱ አዘዟቸው። አንዳንዶቹ ይህንን ነገር አልተቀበሉም። ሰይደቱና ኡሙ ሰለማ እንዲህ አለቻቸው፣ ሁሉም እሺ እንዲሉ ወይንም እንዲታዘዙ ትፈልጋለህ? ያን ከፈለጋችሁ ራሳችሁን ተላጩና ከዑምራችሁ ተፈቱ። ሐሳቧ ትክክል ነበር። ረሱልም ወጡና ተላጩ። የሚላጩትንም አላህ ይዘንላቸው አሉ። ለሚያሳጠሩትም ዱዓ አድርጉ ተባሉ። አንዳንዶቹ አልተላጩም ነበርና ደግመው ለሚላጩት አላህ ይዘንላቸው አሉ። ሶስቴ ለሚላጩት ዱዓ ካደረጉ በኋላ ለሚያሳጥሩትም አደረጉ። እዚህ ጋር ምንማረው ነገር አለ። ከትንሽ ዝምታ በኋላ ያ ረሱላላህ ዑምራ ስናደርግ በህልሜ አይቻለሁ አላላችሁም አሉ። ረሱልም አረጋጓቸውና በዚህ ዓመት ብያለሁ አሏቸው። ከዛም እየተመለሱ እያለ መዲና ሲደርሱ በደረሰባቸው ነገር ሁሉም በሐዘን በዝምታ ውስጥ ሳሉ ረሱል ላይ ምን ወረደ? የመካን መከፈት የሚያበስረው ኢና ፈተሕና ለከ ፈትሐን ሙቢና የሚለው ቁርአን አያ ወረደ። ከዚህ ምን እንማራለን? አንዳንዴ መከልከል ራሱ ስጦታ ይሆናል። ጌታችን ምንም ነገር ሲከለክልህ ከብዶት አይደለም፣ ለጌታህ ቀላል ነው። ጌታህ ለአንተ ብሎ አዘግይቶ ሊሆን ይችላል።
ቀይሮልህም ሊሆን ይችላል። ምክንያቱም ለአንተ የሚሻልህን ነገር ከአንተ የተሻለ ያውቃልና።